የምናየው ነገር ለአንድ አባትና ለአንድ እናት እጅጉን ከባድ ነገር ነው እያየን ያለ ነው። እንኳን ለአንድ አባትና ለአንድ እናት ቀርቶ ሰው በመሆናችን ብቻ የሰው ክፋት የሚያስከፋን እንዲሁም ደግሞ የሰው ሀዘን የሚያሳዝነን ሰዎች ለእኛም ከባድ ነው ማለት ነው። ይሄም ማለት ሄርሜላን ስለወደድናት ሄርሜላን ስለጠላናት አይደለም። ገብታችኋል ብዬ አስባለሁኝ ነገሩ። ለማንኛውም ቪዲዮ እስከ መጨረሻ ድረስ በማየት ሀሳብና አስተያየት ካላችሁ ሀሳባችሁንና አስተያየታችሁን ማስቀመጥ ትችላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦች በሙሉ ሀባይብ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። ክርስቲያን ወገኖችም ሰላማችሁ ይብዛ እያልኩላችሁ መጣሁኝ። የሄርሜላ አባት ወደ አዲስ አበባ ገብቷል። ይሄም ማለት ከአብርሽ ልጅቷን ሊጠይቅ እና ደግሞ ልጅ ምን ሆና ነው ምን ተፈጥሮ ነው እያሉ ማለት ነው። ይህንንም እስከ መጨረሻ ድረስ እንዳልኳችሁ በማዳመጥና በማየት ቪዲዮውን ሀሳብና አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። እንዳልኳችሁ ይሄ የሄርሜላ ነገር እንኳን ለአባትና ለእናት እንዳልኳችሁ ማንኛውም ሰው እንደ ሰው የሚያስብ ሰው የሆነ ነገር ይሰማዋል ብዬ አስባለሁኝ። ሄርሜላ ስለጠፋች ብዙዎቻችን እንዴት ነው ነገሩ ያኔ ተጨንቀናል። በነገራችን ላይ ብንወዳት እዚህ ጋር ስላላደነቅናት አይደለም፣ ሰው በመሆናችን ብቻ ገብታችኋል አይደል? ብዙዎቻችንም ደግሞ አሳይ ደግ እንኳን በሄደችበት ትቅር እንኳን ሄደች እዛ ትቅር ያልነ እኛ አለን። ለምን እናንተ ሰው አይደላችሁም? እንደ ሰው አታስቡም እንዴ? ሄርሜላን ስለወደዳችኋት ስለጠላችኋት ይሄ እንትን ግድ የሚሰጣ ነገር አይደለም። ነገር ግን ደግሞ ይቺ ልጅ ሴት ናት። ሴት ደግሞ ብዙ ነገር አጋጥማታል። ምን አጋጥማት ይሆን የሚለው እንዴት አታስቡም? እዚህ ጋር አሁን ሄርሜላ ስለጠፋች ደግ እንኳን ጠፋች በሄደችበት ትቅር የምትሉ እናንተ ወደም በዳምጡ። ቆይ አንድ ነገር ልንገራችሁማ እንዴ እናንተ ለምሳሌ በየቤታችን እህት አለን፣ በየቤታችን ወንድም አለን። ይሄ ነገር በኔ እህት ቢሆን ኖሮ ምን እንነበርኩኝ? ለምሳሌ እኔ እህት አለች ግን ከሚስቴ ተፋታው ብሎ አንድ ባል አንቺን ወደድኩ ሲላት ይምጣ። ጠይብ እናንተ እኮ አንዳንድ ልጆች ምሬንን በእንትናችሁ ነው የምታስቡት፣ በእግራችሁ በጭንቅላታችሁ ሳይሆን በእግራችሁ ነው የምታስቡት። አይ ነው ሄርሜላ ያመጣችበት ነገር መጀመሪያው እናውቃለን፣ ጥሩ አይደለም። ምክንያቱም ይሄ አብርሽ ባል ያለውና ልጅ ያለው አብርሽ ላይ ነው ያመጣችው። ግን ደግሞ ከአንዴም ሁለቴ ተናግራለች። በነገራችን ላይ መርሳት የለብንም። እዚህ ጋር ስለወደድናቸው ብቻ ስለጠላናቸው ብቻ አይደለም እኔ ብዙ ጊዜ ያማወራው ማለት ነው። እውነተኛ ትክክለኛ ሚዛናዊ ሆኖ ነው። ገብቷችኋል አይደል? እዚህ ጋር ሄርሜላ ስለጠፋች እንኳን ጠፋች ለምትሉ እናንተ እሺ ጠይብ ሄርሜላ ካልመጣች አብርሽ ከሩታ ይሆናል ብላችሁ እንደ ሕፃን ልጅ እየገመታችሁ ነው ወይስ ደግሞ ሄርሜላ ስላለች ነው አብርሽ ሩታ ነጠላት ብላችሁ እያሰባችሁ ነው? ይሄ ነገር የምሬንን ተገቢና ትክክለኛ ሀሳብ ነው ብዬ አላስብም። ለምን ብትሉ እዚህ ጋር የሚደረገው ነገርና እየተካሄደ ያለው ነገር ምንድን ነው? ሄርሜላ ስላለች ነው እንደ ሩታ ነጠላት ወይም ደግሞ ሄርሜላ ባትኖር ሩታን ይወዳታል? እንዴት እንዳሰባችሁት እኔ ነገሩ ምንም እንዲገባኝ አልቻለም። አንዳንዴ ዞሮ ስትሉ የሰው ምንድን ነው የሰው አተሳሰብ ወይም ደግሞ የሰው ግምት በአነጋገሩ ይገመታል ይባላል። አሁን እንደዛ እየሆነ ብዙ ልጆች አሉ። የምሬን ዞር ስትሉ ብዙ ልጆች ታያላችሁ። እንደ ሄርሜላ ስላለች ሩታን መጥላት፣ ሄርሜላ ስለጠፋች ሩታን መውደድ አይችልም። ግን ከሩታና ከአብርሽ እንዳልኳችሁ አንድ ቢሆኑና አብሮ ቢሆኑ ይሄ የሁላችንም ደስታ ነው። በነገራችን ላይ እኔ ብዙ ጊዜ ይላችኋለሁኝ የምሬን ሩታ አድናቂ ነኝ። ግን ሰው ነኝ እንደ ሰው ይቺ ልጅ ስትጠፋ የሆነ አደጋ ሲደርስባት የሆነ ነገር ስትሆን ደግሞ ደስ አይለኝም። እንደ ሰው እናንተ ሲሞት ነው እንደ ወይ የሚባለው እንደ የሆነ ነገር ሲደርስበት እኛ አናስብም እንዴ? ስለዚህ ምን ሊላችሁ ነው? ሄርሜላ በሄደችበት ትቀር የምትሉ እናንተ እኛ ብንጠላት ሄርሜላን አስቡ በትክክል ማለት ነው። የምሬኔ እንደ ሰው እንደ በእግራችሁ ሳይሆን በጭንቅላታችሁ አስቡ። ሄርሜላ እዚህ ጋር ስለጠፋች እኛ አሳይ ደግ በሄደችበት ትቀር ለምትሉ እናንተ ሄርሜላን እኛ እዚህ ጋር ብንጠላት
ከአንጀታቸው ከልባቸው የሚወዷት እናት አባት። ገብታችሁ አይደል ነገሩ? እናት ለልጁ ምን ያክል ለልጇ ምን ያክል እንደምትሳሳ ለእያንዳንዳችን እናት አለን። ወጥተን እዚህ ስደት ቁጭ ብለን ልጄ ትምጣ ይሁን ወይስ ደግሞ ስምንት ይሁን እኛ በስልክ ማታና ቀን እያወራናት ጠይብ የራሳችሁን እናት እያሰባችሁ ሄርሜላን ብትጠሏት እንኳን በሄደችበት ትቅር እንዴት ይሁን ይሄ ተገቢ ነው ብዬ አላስብም። ወቀንና ማታ እያወራናቸው እንዴ እኛ ሰላም እንመስለዋቸል እንዴ? ለአባታችን ለእናታችን አልመስላቸውም። እኛ እዚህ ጋር አፋችን ሰላም ነው እናንተ እንዴት ናችሁ ብለን ስናወራቸው ይችል ይሁን ከነ ስልኳ ጭምር ነጠፋቸው። ያኔ ስልኳ ዝግ ነው፣ የት እንዳለች የሚታወቅ ነገር የለም። ይሄ ነገር ድራማም ይሁን ምንም ይሁን እኛ እዚህ ጋር ባየነው ነገርና በምንሰማው ነገር እንደ ሰው ማሰብና እንደ ሰው መረዳት አለብን ብዬ አስባለሁኝ። አሁን እንደዛ ሲል ምናልባት ሄርሜላን የሚወዳት ሄርሜላን የሚያደንቃት ይመስላችኋል? አይደለሁኝ። ምን የምሬን እኩል ሚዛናዊ ሰው ነኝ፣ ግን ሰው ነኝ። የሰው ህመም ያሳምመኛል። ሰው ነኝ። የሰው ክፋት ያስከፋኛል። ሰው እንዴት እንደሆነ አላቅም፣ እንዴት እንደሚያስቡት አላቅም። የምሬን እኛ እዚህ ጋር ሄርሜላን ብንጠላት ለሄርሜላ ከአንጀታቸው የሚሳሱ እናት አባት አላት። የእናንተ አባት እናት ደግሞ ለእናንተ እንዴት ነው የሚሳሱት? ልክ እንደዛ በሉት። ምንድነው የራሳችን ሲሆን እንትን የምናደርገው ነገር የሰው ሲሆን ደግሞ አገናዝበን ማናየው ነገር። የእናንተ እህት ብትሆን ይህንን ነገር ማናችሁም አታደርጉትም። በነገራችን ላይ እኔ ራሴ አላደርገውም። እንዴ ማንኛውም ባል ከሚስቱ ይፋታል፣ ሁለተኛ ሚስት ያገባል። ማንኛውም ባል እዚህ እንትና አብርሽ ላይ አይደለም የተጀመረው ነገሩ። ምን አብርሽ ላይ የተጀመረ አደረጋችሁት? እሳ ሩታ ላይ የተጀመረ አደረጋችሁት እንዴ? ሀገራችን ለአብዛኛው ህዝብ እንደዛው ነው። የትም ሀገር ማለት ነው። ያኔ ከመጀመሪያው ባሏ ወይም ደግሞ ከመጀመሪያው እንትንዋ ሚስቱ ተስማምቶ ከሆነ ትዳራቸው ይዘልቃል። ካልተስማሙ ደግሞ ምንም ነገሩ እንትን ጥርጥር የለውም። ያኔ እሷም ሌላ ባል ማግባት እሱም ደግሞ ሌላ ሚስት ማግባት ያለ ነገር ነው። አሁን አይደለም የተጀመረው። ትንሽ ይሄ ነገር ሚዲያ ስለወጣና ህዝቡ ስላየው ሊነጫጭበት ይችላል። ገብታችሁ አይደል ነገሩ? ህዝቡ ስላየውና ሚዲያ ስለወጣ እንትን ሊሆን ይችላል። ነገር ግን የፈለገም ይሁን የፈለጋ ይሄ ነገር እንዴት ነው ቆም ብለን ብናስበው፣ እነሱ በመጡበት እነሱ ባሉት እኛ አይተን እንደ ሰው ትክክለኛ ስሜታችን እዚህ ጋር ብናወራ ተገቢ ነው ብዬ አስባለሁ። ምንም ይሁን ምን ደግሞ እንዳልኳችሁ ሄርሜላ የሚወዳት አባትና የምትወዳት ከአንጀቷ የምትሳሳላት እናት አለቻት አይደል? ስለዚህ እኔ ቢሆን በዚህ ቦታ ምን አደርጋለሁ? ይሄ ነው የምሬን። በጣም ቀላል ነገር ነው። አንዳንዴ የሆነ እንትን ማለት ካቃታችሁ ነገሩን ወደ ራሳችሁ አምጡት። ከዛም በኋላ እኔ ቢሆን በዚህ ቦታ ምን አደርጋለሁ? እናንተ ብትሆኑ ምን ታደርጋላችሁ? ለምሳሌ እናንተ እህት ናችሁ። የመጀመሪያው ሚስቱ ተፋታለች። ከዛም በኋላ ባሉ ሌላ ሴት የእናንተን እህት ወደዳ፣ ምን ታደርጋላችሁ? እህታችሁም ያን የመጣውን ባል ወደደችው። ያው ምክንያቱም ከመጀመሪያው ባል ተፋተዋል። ከመጀመሪያው ሚስቱ ተፋተዋል። እናንተ አዛኔ ምን ታደርጋላችሁ? እህታችሁን አይ በቃ ብላችሁ ለዛኝቷ ሚስት እያላችሁ የራሳችሁን እህት ተሰድባላችሁ ወይስ ደሞስ ያኒ አይ ይሄ ነገር ብላችሁ ያችን እንዴት መልሶ ታደርጋላችሁ? ይሄው ምርጫው ለእናንተ ነው። ለማንኛውም ሁላችሁም አመሰግናለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ ከምንገናኝ ድረስ ቸር ቆዩልኝ። አመሰግናለሁኝ። ባይ ባይ።